የውበት አማ አንዱ በተፈጥሮ አየህ አይደል አምላኬ፣ ይኸው ጉዳዩን ስትጨርስ ደወለች። እኔ ለሃና ከሁሉም ነገሯ በኋላ የምመጣ እንጂ ጉዳዬ ብላ ቦታ የምትሰጠኝ አይደለሁም። አንተ ግን ይችን ልጅ እንድወዳት አደረክኝ። እኔ እኮ ሃናን መውደዴን አልጠለውም። ግን ጎሽ አሴር መጣ እንዴ? መጣው እንዴ? ተነክሮልኝ መጥቷል። ሰክራ ነው ጭራሽ የመጣ። አልታዩትም እንዴ? አልመጣውም እኮ ጭራሽ ሰክረህልኝ ነው የመጣኸው? ማ እኔ ጆሮ ነኝ የምሰክረው? እና እኔ ኖላዊ ነኝ አሁን እንደዚህ ቆም እየተንገዳገድኩ ያለሁት? ማን ደስ ይበለው ብዬ ነው የምሰክረው። እንዲያውም በአንድ እግሬ ቁሜ ላሳየው። ኧረ እንደው እባክህ ትወርቃለህ። ቀስ በል እንዲህ ሀና። አባዬ እኮ እንዳመመህ ነገረኝ። እና ቢነግሩሽስ? እስኪ ልይህና መድኃኒት የሚያስፈልግ ከሆነ እንድንገዛ ብዬ እኮ ነው። ማ አንቺ መድኃኒት ታዥልኝ? አዎ ልይህና የሚያስፈልግ ከሆነ ሄደን እንገዛለን። ተደብቀሽ የገደልሽውን ሰው በሰው ፊት ልታድኝ እየሞከርሽ ነው? ምን እያልክ ነው አሴር? ገብቶሻል እባክሽ። አሴር ወዴት ነው የምትሄደው? በስከ መጨረሻም አሲር እና ሀና እስከ መጨረሻው ተለያዩ። ምክንያቱም አሲር የሀና የእዝራን ፍቅር ስትቀበል ሰምቶ እና አይቶ ነበረ። እንዴት ወይኔ ተምቹ እንዴት እንዲህ ጉድ ታደርገኛለች እያለ እያበደ ወደ ቤት ወዴትም አልሄደም። ሲጋራውን እያጨሰ ወደ ሲጋራ ሱሱ ይመለሳል። ሀንዬም ከእዝራ ላገኘው ወይስ አሲርን ላገኘው እያለች ተወዛግባ ነበረ። ነገር ግን እዝራን ካገኘው በኋላ አሲርን አገኘዋለሁ፣ አብረን ወደ ቤት እንሄዳለን ብላ ስላሰበች ነበር። እዝራን አግኝታ እዝራ ሀኒ ዛሬ ላናገርሽ የፈለኩበት ምክንያት ለእኔ ምን አይነት ስሜት አለሽ የሚለውን ለማወቅ ነው እና እኔ ፍቅር ይዞኛል፣ እኔ እወድሻለሁ ይላታል። እሷም ግራ ተጋብታ እዝራ ላስብበትና እነግርሃለሁ ምናምን ትለዋለች። በቃ ተይው ለእኔ ያለሽን ስሜት እንድታሳውቂኝ ነበረ፣ ነገር ግን አውቄያለሁኝ፣ አሁን ገብቶኛል። በቃ ላስጨንቅሽ አልፈልግም፣ ግን ስወድሽ እኖራለሁኝ እያለ ቢነግራትም ትቷት ሲሄድ አመሰግናለሁ ብሎ ትቷት ሲሄድ እሷም እዝራ እኔም እወድሃለሁ ብላ እቅፍ ስታደርገው እዝራም በደስታ ዘለለ። አሲርም እጅግ በጣም ተጎዳ፣ በጣም ተበሰቋቆለ። ያለፉትን ጊዜያቶች ማስታወስ ጀመረ። እንዴት ከመጀመሪያው እንደተዋወቁ ፈጣሪውንም ፈጣሪ ሆይ ምን አድርጌ ነው ለምንድን ነው ሀናን እንደወዳት ያደረከኝ እያለ እጅግ በጣም እያዘነና እያለቀሰ ወደ ሲጋራ ማጨስ ሱሱ ተመለሰ። ሲጋራም ሲያጨስ ቆይቶ ከዛ በኋላም ወደ መጠጥም ዞረ። መጠጥ ሲጠጣ አምሽቶ አጋጣሚ እዝራንና የሆኑ ልጆች ሲጠጡ እዝራና ሀና አስመስሎ የስካር መንፈሱ አሳይቶት በጠርሙስ ሊማታ ሊፈነክት ሲል አስተናጋጁ መጥቶ አዳ ነው። እናም ሀኒም እንዴ ምን ሆኖ ስልክ የማያነሳው ብላ እጅግ በጣም ትጨነቃለች። በጣም ስትጨነቅ ምን ሆኖ ነው ስልክ የማያነሳው እያለች ሌሊትም ስትጨነቅ ከዛ ሰላም እውነታውን ትነግራታለች። ትናንት አግኝቼው ነበረ እና ከሀና ራቅ ብዬ አናግሬው ነበረ። ስለዚህ በአባትሽ ሰበብ አንቺን ሊያገኝሽ እና ከኛ ሊያረግሽ እየሞከረ ነው። ሀና እንደሚወድሽ ታውቂያለሽ። ስለዚህ እሱ በፍቅር ሰበብ በአባትሽ ሰበብ ከኛ ሊያረግሽ እና ካጠገቡ እንዲያገኝሽ ስለሚፈልግ ነው ስትላት፣ ሰላም እንዴ ምን ማለት ነው? ለምንድን ነው
ምን ሊያደርግለት ነው ያፈቅረኝ እያለች ሀንዬም እንትን ትላለች። ይህ ሀና ደግሞ በቃ ስለሚወድሽ ስለሚያፈቅርሽ ነው ትላለች። ከዛም ይበልጥ ይጨንቃት ጀመረ። የእዝራን እኮ እሺ ብዬዋለሁ እያለች በውስጧ ማንሰላሰል ጀመረች። እንዴ እዝራን እሺ ማለት ትክክል አልነበረም ማለት ነው ምናምን ትላለች። ያው አሲር ቀድሞም ስላልነገራት በሀናም አይፈረድም። ምክንያቱም የምታውቀው ምንም ነገር ስሜት የለም ስላልነገራት እና ተምቹ ግን ማነው አሲር ግን በጣም አዝኗል። በጣም ራሱን አያውቅም። ከራሱ ጋር አይደለም። ወደ ነበረበት ወደ ሱሱ ዓለም ተቀላቅሏል፣ ተመልሷል ማለት ነው። ድንብላል በአጋጣሚ ተምቹን ታገኘዋለች። ተምቹን ማግኝታ ሁሉንም ነገር ምናምን ይነግራታል። ለማንም እንዳትናገሪ ብሎ አዋራት። በቀጣዩ ምግብ ሰርታ አመጣችለት። ምግብ ሰርታ ስታመጣለትም በልቶ ምን ብሎ ወደ ቤቷ ስትመለስ ወይዘሮ ሜላት የት ሄደሽ እየመጣሽ ነው? ለማን ነው ይሄ ሳህን ምንድን ነው ምናምን ስትላት ያልነግሮትም እዚህ የታመመ ሰው ልጠይቅ ነው ብላ ስትመልስላት ወይዘሮ ሜላት ግን የጠረጠረችው አይ ባዩሽን ልትጠይቂ ሄደሽ ነው አንቺ እንዴት ትጫወችብኛለሽ? እስር ቤቱን እንኳን የኔ ምግብ ነው የምትቀለብ እያለች እጅግ በጣም እያበደች እትዬ እንደሱ አይደለም ትላለች። እና ንገሪኝ የት ነበርሽ ምናምን ስትላት አይ እኔ ከፈለጉ ከስራ ያሰናብቱኝ እንጂ በፍጹም መናገር አልችልም ብላ ለወይዘሮ ሜላት ትመልስላታለች። ሜላትም በጥፊ እንዳላላጋሽ ዘወር በይልኝ ካጠገቤ ደግሞ አታፍሪም እንዴ ስትላት እትዬ አዊ አባቴ ድፍት ያርጉኝ አልነግረዎትም ትላለች። ከዛ በጥፊ ልትመታት ስትልም ወደ ክፍል ትገባና ታመልጣለች ማለት ነው። ሀና አባቷን አሲር እቤት መጥቶ ነበረ። እቤት ስክር ብሎ ሲተፋ ስላደረ አባባ ኖላዊ ሲያጸዱ ምን ሲሉ ነው ያደሩት እና አባባ ኖላዊ ምንድን ነው ለምንድን ነው እንደዚህ የሚሆነው እያሉ ሲያዝኑ ከዛም ሀንዬ ጋር ጠዋት ስትመጣ ሀና ጭንቅላቱን እየዳበሰች ምን ሆኖ ነው አሲር ምንድን ነው የሆንከው ትለዋለች። ከዛ በኋላ እንዲህ ሀና ብሎ ደንግጦ ተነሳና ከዛ አሞሃል እንዴት እሺ ሐኪም ቤት እንሂድ ልይህና መድኃኒት እንግዛ ስትለው እኮ አንቺ እኔን ልታክሚኝ ልታድኝኝ አላት። አዎ አስፈላጊ ከሆነ መድኃኒት ገዝተን እንመጣለን ምናምን ትለዋለች። መድኃኒት ገዝተን እንመጣለን ስትለው በሰው ፊት በሰው ተደብቀሽ የገደልሽውን በሰው ፊት ልታድኝው ትሞክሪያለሽ አይደል ብሏት ተናዶ ትቶ ይወጣል። አባባ ኖላዊ እጅግ በጣም ግራ ገባቸው። ምንድን ነው የሆነው ልጁ ምን ሆኗል ሀንዬ እያለ ቢጠይቃትም ሀናም እንደ አባዬ እኔ ምንም የማውቀው ነገር የለም አይ ትናንትና እኮ አንቺን ይቅርታ ሊጠይቅ ትምህርት ቤት መጥቶ ነበረ ስለዚህ ምንድን ነው የተፈጠረው ምናምን ሲላት አባዬ ሙት እኔ ምንም የማውቀው ነገር የለም ምንም አልገባኝም አሁንም ለምን እንደዚህ እንደሚሆን ስትለው እስኪ ተከትዬው ልምጣ ብሎ ሊከተሉ ሲሞክሩም በፍጹም ያገኙት አልቻሉም። ሀናም እኔ ላገኘው ይገባል ብላ ከቤት ትወጣለች። እጅግ በጣም ተናዳለች። ነገር ግን ከቤትም ብትወጣ ልታገኘው አልቻለችም። እንግዲህ በቀጣይ ምን እንደሚሆን አብረን የምናየው ይሆናል። ተምቹ እጅግ በጣም ልቡ ተሰብሯል። እጅግ በጣም አዝኗል። ሀናን አጣታለሁ ብሎ አላሰበም ነበረ። አንዳንዴ መቸኮል ብቻም ሳይሆን ማርፈድም ዋጋ ያስከፍላል። እሱ ፍቅሩን ስላልገለጸ እንግዲህ ዋጋ እያስከፈለ ነው ማለት ነው። ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እናመሰግናለን። በቀጣይ እንዲደርሳችሁ